እምነትና ማመን ምንድነው ልዩነቱን አንድነቱ? ይሄን ብዙ ሰው የሚያውቅ አይመስለኝም። እምነት ማለት መጽሐፍ ቅዱስ ላይ በብዙ ቦታ የተገለጸ ነገር ነው። እምነት ማለት ከእግዚአብሔር ዘንድ በስጦታ የተቀበልነው እንጂ የኛ አይደለም። ብዙ ሰው እምነት የለህም፣ እምነት የለሽም፣ እምነት ስለሌለሽ ነው የሚባል ተለምዷዊ አባባል ብዙ በቤተ ክርስቲያን ይሰማል። ተለምዷዊ አባባል ነው፣ ቢብሊካል አይደለም። እምነት የምንቀበለው አይደለም። ምንድነው? እምነት የምንፈጥረው አይደለም፣ የምናመጣው አይደለም። በስጦታ መልኩ እግዚአብሔር በልጁ በክርስቶስ የሰጠን ነው። ማመንን ያገኘነው ከክርስቶስ ነው። በገላትያ መጽሐፍ ምዕራፍ 2 ቁጥር 20 ላይ ጳውሎስ ምንድን ያለው? ከክርስቶስ ጋር ተሰቅያለሁ፣ አሁን እኔ ሕያው ሆኜ አልኖርም፣ ክርስቶስ በእኔ ውስጥ ሕያው ሆኖ ይኖራል። አሁን በሥጋ የምኖረው ኑሮ በወደደኝ ራሱን ስለኔ አሳልፎ በሰጠ በክርስቶስ ባለ እምነት እንጂ በእኔ አይደለም ይላል። በክርስቶስ ባለ እምነት። ያን እምነት የተቀበለው ከማን ነው? ከክርስቶስ ነው። ስጦታ ሆኖ ተሰጥቶት ነው እንጂ ጳውሎስ ያመጣው እምነት እንደሌለ በዚህም ቦታ ተናግሯል። በተለያየ መጽሐፍ ቅዱስ ላይም ተናግሯል። ለምሳሌ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ነገር ግን ማንም እንዳይመካ ሲናበው ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ እንጂ ከእናንተ አይደለም ይላል። እምነት የማን ስጦታ ነው የሚለው? የእግዚአብሔር ምን ስጦታ። ሐዋርያት ሥራ ምዕራፍ 3 ቁጥር 1 ላይ ያ ሽባ ሰው እንደተፈወሰ መጽሐፍ ቅዱስ ይናገራል። ያ ሽባ የነበረ ሰው ከተወለደ ቀን ጀምሮ ሽባ የነበረ ሰው ተፈውሶ ቆሞ እየዘለለ በመቅደስ ውስጥ እንደነበረ የእግዚአብሔር ቃል ይናገራል። ጥሩ ሞመንት ነው። ጥሩ የፎስ ጊዜ ነበር። ስለዚህ ሰለሞን መመላለሻ ላይ ሰው ትኩር ብሎ ያውቁት ስለነበረ ውብ በር በምትባለው በር ላይ ሁሌ የሚለምን ሰው ስለነበረ ሰው ሁሉ ትኩር ብሎ ያን ሰው መፎስ መዝለል እየተደነቀ እየተገረመ እያለ ጴጥሮስ ምን አላቸው? ይሄ ሰው ፍጹም ጤና ያገኘው በእኛ ጽድቅ ወይስ በእኛ እግዚአብሔር መፍራታችን ይመስላችኋል? አይደለም ይላቸውና ቁጥር 17 ላይ ምን እንደሚላቸው እስቲ እናንብብ። ወስቱንም እሺ በደንብ እንዲገባል። በስሙ በማመን ይህን የምታዩትን የምታውቁትን ሰው ያው የምታውቁት ያለው ያውቁታል ብያቸዋለሁ። ኢየሱስ የሚታወቅ ሰው ነው። በእነ ጴጥሮስ አልፎ ፍጹም ለእግሩ ጤና የሰጠውና የምታውቁት ሰው የምታዩት ሰው የተፈወሰው ይልና የእርሱም ስም አጸናው፣ በእርሱም በኩል የሆነው እምነት ፍጹም ጤና ሰጠው ይላል። በእሱ በኩል የሆነው እምነት ፍጹም ጤና ሰጠው። ስለዚህ እምነት ስጦታ ሆኖ ለኛ የተሰጠን ስጦታ ነው። ዝም ብላችሁ እኮ ስታስቡት ማመን በጣም ከባድ ነገር ነው። እንዲሁም ከማመን ማድረግ ነው የሚቀለው። ይሄን አድርግና ይሄን እሰጥሃለሁ ማለት ነው የሚቀለው። በአብ ቀኝ ኢየሱስ ክርስቶስን እንደሚማልደን ሁላችንም እርግጠኞች ነን። እንዴት እርግጠኞች ሆንን? በአእምሮ ስታሰሩት በጣም ከባድ ነው። ነገር ግን እምነትን ተካፍለን ነው ይሄን ያገኘነው። አንድ የ33 ዓመት ወጣት በአብ ቀኝ ቆሞ እየማለልን የሚለው ዕውቀት እኮ ለፍጥረታዊ ሰው በጣም ግራ የሚያጋባ እኮ ነው። ለምን? ማመን ለኛ ግን ስጦታ ስለሆነ ለኛ ቀላል ነው የሚሆንልን። ምክንያቱም ማመንን ተቀብለ ነው ተካፍለ ነው። እና እምነት የለህም የሚባል አስተምሮ የእግዚአብሔር ቃል አስተምሮ አይደለም። ነገር ግን ማመን የሚባለው ነገር ግን ከእምነት የተለየ ነው። መጽሐፍ ቅዱስ ይህንም ነጥሮ ነው የሚናገረው። ማመን ማለት ድርጊት ነው። ቅድም እምነት ያልነው ናውን ነው፣ ስም ነው። ማመን ደግሞ ድርጊት ነው ወይም ቨርብ ነው፣ ተራማጅ ነው ማለት ነው። ስለዚህ ማመን ልምምድ ይፈልጋል። አንድን ነገር ለማመን እግዚአብሔር በሰጠን እምነት ላይ ቁመን እምነትን እንለማመዳለን እኛ፣ ወይም ደግሞ ማመን እንለማመዳለን እግዚአብሔር በሰጠን እምነት ላይ ቁመን። ለምሳሌ መኪና ቢኖረን መኪና መኖር አንድ ነገር ነው። መኪና መንዳት መቻል ደግሞ ሌላ ነገር ነው። መኪና እያላቸው መኪና መንዳት የማይችሉ ሰዎች አሉ። ሳይክል እያላቸው ሳይክል መንዳት የማይችሉ ሰዎች አሉ። ልክ እንደዚህ እንዳሉ ሁሉ እምነት እያለን ማመን ያልተለማመዱ ሰዎች፣ በዛ ነገር ላይ መንቀሳቀስ ያልተለማመዱ ሰዎች መጽሐፍ ቅዱስ ላይ አሉ። መዝሙረ ዳዊት ምዕራፍ 103 ላይ
አንድ የሚናገር ቃል አለ። ለእስራኤል ስርዓቱን ለሙሴ ግን አደራረጉን አሳየ ይላል። እስራኤል ስርዓት ነው የሚያውቀው፣ ሙሴ ግን ነገሩ እንዴት እንደሚሰራ ነው የሚያውቀው። ለሙሴ ካልኩሌሽኑን ያሳየው፣ ለእስራኤል አደራረግ ነው ስርዓት ነው የሚያውቁት። ሙሴ ግን ለእስራኤል እንዴት በባህር መሻገር ነው የሚያውቁት፣ ተከፍሎ በባህር መሻገር ነው የሚያውቁት። ሙሴ ግን እንዴት ባህር መክፈል ነው የሚያውቀው። ስለዚህ እምነት አንድ ቁም ነገር ሆኖ ማመን ደግሞ ያን እምነት ተጠቅመን የምንሄደው እርምጃ ነው። ሰው በማመን ሙሉ ጤነኝነት ያገኛል። ወይም ምን ማለት ነው? ከታመመበት ነገር ወጥቶ ጤነኛ ሆኖ ይመላለሳል። ከችግሩ ወጥቶ በጥሩ ደስታ በጥሩ ፍስሐ ይመላለሳል። ካጋጠመው መጥፎ ነገር ወጥቶ ወደ መልካም ነገር ይሄዳል። ምን በማድረግ ያን እምነት ተጠቅሞ በእምነቱ እርምጃ በመውሰድ ያንን የእምነት ሳይክል በመጋለብ ውጤት ማምጣት ይቻላል። እምነት ስላለን ብቻ ወይም እምነት ውስጣችን ስላለ ብቻ በተለይ በዚህ ምድራዊ በሆነው የህይወታችን ውስጥ ስኬታማ ህይወት መኖር አንችልም። ያንን ነገር መለማመድ መማር አለብን። ስለዚህ እምነትን ስንለማመድ ደግሞ ወይም ስንራመድ መውደቅ መነሳት ይኖረዋል። ያንን ነገር ለማድረግ በምናደርገው እንቅስቃሴ ውስጥ መውደቅ መነሳት። እስቲ አሁን አንድ ጥያቄ ልጠይቃችሁ። አሁን ብዙ ሰው እንዲህ ነው፣ በተለይ ሰባኪዎች የሆነ አሟችሁ ወይም ደግሞ ችግር ደርሶባችሁ ለሆነ ሰው ልታጸልዩ ትሄዳላችሁ፣ ወደ ቤተክርስቲያን ትሄዳላችሁ። ከተጸለየላችሁ በኋላ ጸሎቱ ካለቀ በኋላ ትመለሳላችሁ ቤታችሁ። በሽታ ሊሆን ይችላል፣ የሆነ ፕሮብሌም ሊሆን ይችላል ሳምቲንግ እና ያን ነገር ግን ስትፈልጉት ወይ በሽታ ይሆናል፣ ያ ችግር አለ አልተነሳም እና ወደ ሰባኪው ትሄዳላችሁ። ለምንድነው ባለፈው ጸልይልኛል ለምንድነው ያልተፈወስኩት ስትሉ አንድ የሚሰጧችሁ ብዙዎች ሰባኪዎች የሚሰጧችሁ ስለማታምን ነው፣ እምነት ስለሌለህ ነው ብለው ነው የሚናገሩት። ተውት ቋንቋውን እናሻሽለው፣ ወይም ማመን ስለማትችል ነው ስላላመንክ ነው ይሉናል። አንድ በጣም ቁም ነገር ልንገራችሁ። 100% ማመን አይጠበቅባችሁም። ሪዛልት ለማግኘት ውጤት ለማግኘት 100% ማመን የለባችሁ። መጽሐፍ ቅዱስ እንደዛ ያስተምራል። እምነታችሁ እንከን ያለበትም ቢሆን ማመናችሁ እንከን ያለበትም ቢሆን በማመት ልምምድ ውስጥ ማመናችሁ እንከን ያለበትም ቢሆን ሪዛልት ያመጣላችኋል፣ ውጤት ያመጣላችኋል። መጽሐፍ ቅዱስ ጌታ ኢየሱስ ምድር ላይ በነበረ ጊዜ ብዙ ሰዎችን ባለማመን ነቅፏል። እንዲሁም አንድ ቦታ ላይ በተወለደበት ከተማ ተአምር ሊያደርግ ፈለገ፣ ባለማመናቸውና ልባቸውን ጥንካሬ ነቀፈ፣ ብዙ ተአምር ሊያደርግ አልተቻለውም ይላል። እርግጥ ነው አለማመናችን ድፍን ያለ እምነት ሲኖረን የክርስቶስ መንፈስ የክርስቶስ ኃይል እንዳይንቀሳቀስ ሊዘጋው ይችላል። ያልኳችሁ ድፍን ያለው አለማመን ሳይሆን ያልኳችሁ እምነታችን 100% መሆን የለበትም ነው ሪዛልት ለማምጣት። ግን ያገኛቸው እምነቶች አሁን ኢየሱስ በሰው ልብ ውስጥ ያገኛቸው እምነቶች እኛ እንደምንጠብቀው እኛ እንደምናስበው ፐርፌክት እምነቶች በጣም ውስን ያገኙ መቁጠር ይቻላል። መጽሐፍ ቅዱስ ላይ ያሉ ፐርፌክት እምነት አገኘባቸው ምንላቸው ሰዎች ያቺ ስፉርናቄቷ ሴት ስሙን ፕሮናንስ ማድረግ ይከብደኛል። እሷን አድንቋታል። የልጆችን እንጀራ ለቡችሎች መስጠት አይቻላቸውም ሲላት ቡችሎችም እኮ ለልጆች የወደቀ ነገር ይበላሉ ብላ ያለ መጽሐፍ ቅዱስ ጥቅስ ያመነች ሴት ነች። ሲቆርናፋቷ ሴት ነች። ቶራ የላትም፣ ህግ መጽሐፍ እጇ ላይ የላትም። ያመነችው በቤት እንስሳ በተቀረበላት የቤት እንስሳ ስርዓት አምና ነው የመጣችው። የዓመቱ አለቃውም ሰውም አንዱ ሂድ ስለው ይመጣል፣ መጽሐፍ ቅዱስ ስለሌለው ነው ባይዘው፣ አንዱ ሂድ ስለው ይመጣል፣ አንዱ ና ስለው ይመጣል፣ አንተ ቃል ተናገር ብሎ በወታደራዊ ስርዓት ነው ያመነው፣ ጥቅስ መጥቀስ ስላልቻለ። ምክንያቱም በእጁ ህግ ስለሌለው፣ ህግ በእጁ ቢኖረው የተሻለ ጥቅስ የተሻለ ነገር ያመጣ ነበር። እነዚህ ሰዎች እናች የልብሱን ዘርፍ የነካችው ሴት ምናምን ናቸው እንጂ ሌላም ሰው መጥቀስ ይቻላል ናቸው እንጂ 90% ኢየሱስ ያገኛቸው እምነቶች ፐርፌክት እምነቶች አይደሉም። ለምሳሌ
የዓመቱ አለቃ ያ የከተማው ከንቲባ ልጁ 12 ዓመት ልጁ የታመመችበት ሰው ኢየሱስ ሊፈውስ ሰው እየሄደ እያለ እንደሞተች መጥተው ነገሩት። እንደሞተች መጥተው ሲነግሩት ኢየሱስ ምንድን ነው ያደረገው? እመን እንጂ ምን አትበላለው። ፈራ ሰውየው። እመን እንጂ አትፍራ። የሚፈራ እምነት ነበረው ማለት ነው። እየፈራ ነበር እና እየፈራ ስላመንክ ግን አትፈወስም አላለው። ይሄን እንድትይዙ የምፈልገው እየፈራችሁም ያመጣችሁት ማመን በእግዚአብሔር ቤት ውስጥ ስራ አለው። ምክንያቱም ይሄ ሰው ኢየሱስ ይፈውሳል ብሎ አምኖ መምጣቱ ራሱ አንድ እምነት ነው። ቸርች ይፈወሳሉ ብለን መሄድ በራሱ አንድ እምነት ነው። አንድ ደረጃ እምነት ነው። ይሄ ሰው ኢየሱስ ካለበት ክራውድ ወደ ኢየሱስ ወዳለበት ክራውድ ይሄ ሰው ይሄን ሊፈታ ይችላል፣ የታመመ ሰው ሊፈውስ ይችላል ብሎ መሄዱ በራሱ አንድ እምነት ስለሆነ አንዳንዱ እየተጠራጠረ ይመጣል። ከወደድክ ልታነጻኝ ትችላለህ፣ እወዳለሁ። ፍቅሩን እየተጠራጠረ ይመጣል። ይወዳል አይወድም የሚለው እየተጠራጠረ ይመጣል። አልተጠራጥረሃልና አትፈወስም አላለው። ሪዛልት አለው ሁሉም እምነት። ጌታ ምን ያለ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይሄን ተራራ ተናቅለህ ወደ ባህር ተወርወር ብትሉት ይሆናል። ሰናፍጭ እኮ ከዘሮች ሁሉ በጣም ትንሿ ዘር ነች። የእሷ ደግሞ ሙሉ አይደለችም፣ ቅንጣቷ። እኛ ኢትዮጵያውያን ስለሆንን የጤፍን ፍሬ መውሰድ እንችላለን። ከጤፍ የምታንስ ነው እንደሆነች አንዳንድ ኮሜንታሪ መጽሐፍ ላይ ይናገራል። በጣም ያቺ ቅንጣት እንኳን ቢኖራችሁ በቃ በዛ ውስጥ አልፌ መስራት እችላለሁ እያለ እግዚአብሔር ይናገራል። እና አሁን ግልጽ አድርጎ ለመናገር አለማመን አይደለም ችግራችሁ ማለት ነው። አለማመን ሳይሆን ችግራችሁ አላምንም ብላችሁ መኮነናችሁ ነው ችግራችሁ። ስላላመንኩ ነው ብላችሁ መኮነናችሁ ነው ችግራችሁ። እና ብዙ ሰው እኔ እኮ እምነት ቢኖረኝ እዚህ ደርሳል እንዲህ ያሉኝ ሰዎች አሉ። ቸርች መጣ እኔ እኮ እምነት ቢኖረኝ እዚህ ደርስ ነበር፣ እኔ እኮ እምነት ቢኖረኝ እንዲሆን ነበር፣ እኔ እኮ እምነት ቢኖረኝ ይሄ ነገር ይሆን ነበር። በቃ እምነት የሌለኝ ሰው ነኝ። ኖ ያችን እየፈራም ቢሆን የተጠራጠርክ ያላትን እምነት ይዛት ወደ ጌታ ፊት ብትቀርብ ሪዛልት አላት። ያችን ማመንህን ይዛት ወደ ኢየሱስ ብትቀርብ ሪዛልት ይሰጣል፣ ውጤት ይሰጣል። መኮነን የለብንም። ምሳሌ እስቲ እንውሰድ። አሁን አንዳንድ 10 ዓመት 20 ዓመት በአናጢነት ወይም በእንጨት ስራ የሰሩ ግለሰብና አንድ ደግሞ ገና ረዳቱ ነው አናጢነት እየጀመረ ያለ ወጣትና በአናጢነት ስራ 10 ዓመት 20 ዓመት የቆየ ሰው ጣራ ላይ እኩል አይሮጡ፣ ጣራ ላይ እኩል አይሰሩ። ይሄ ሰው ከ10ኛ ፎቅ ከ20ኛ ፎቅ ምናልባት ከዛም በላይ ፎቆች ወጥቶ የሰራ ነው። ኤክስፒሪየንስ ነው። እና መጀመሪያ ጊዜ ጣራ እንደወጣው ሰውዬ አይሆንም። ኮንፊደንሱ ሙሉ ነው። ረጅም ጊዜ በጣራ ላይ ሄዷል። ይሄ ሰውዬ ግን በጣራ ላይ ሄዶ ያውቅ የመጀመሪያ ጊዜው ነው በጣራ ላይ ሄደው እና በጣም እየፈራ የተጎነበሰ ቀስ ብሎ ሌላ የሚደግፈውን እንጨት በእጆቹ እየፈለገ እየያዘ ቀስ ብሎ ሊራመድ ይችላል። ጣራው ግን ለሁለቱም የሚሰጠው አገልግሎት እኩል ነው። ያኛው ደፍረሃል ብሎ አይጥለው፣ ይሄኛውን ደግሞ ፈርተሃል ብሎ አይጥለው። ማተር ኦፍ ኤክስፒሪየንስ ስለሆነ ከመጀመሪያ ከመነሻ ስለሆነ ማተር ኦፍ ኤክስፒሪየንስ ነው። እምነትን ስንለማመድ ማተር ኦፍ ኤክስፒሪየንስ ነው። በትንሹ ነው ማመን የምንጀምረው፣ በትንሹ ስለዚህ ማመን ይሄን ያህል ካልኩኝ የምናምነውስ ነገር ምንድነው የሚለውን ማስቀመጥ አለብን። ምናምነው አንድ ሰው የሚያምነው ነገር ምንድነው? ማመን ያለበት ነገር እንዲያምን የተፈቀደበት ነገር ምንድነው? ዝም ብለን ምናባችንን እንድናምን ተነስተን ምናባችንን ማመን አንችልም። ስሜታችን ላይ የተመሰረተ እምነት እንዲኖር እግዚአብሔር አይፈልግም። እምነት በባህሪው ፓሲቭ ነው። ከአንድ ወደ አንድ ነገር የሚተላለፍ ነው እና የምናምንበት ግራውንድ ያስፈልገናል። እግዚአብሔር የምናምንበት ግራውንድ ያስቀመጠልን ግራውንድ ቃሉን ነው። በቃሉ ተነስተን ስናምን ነው ያ ቃሉ ነው በሕይወታችን ተግባራዊ የሚሆነው።
ብዙ ቅዱሳን እንዳየሁት ስሜቱን ነው የሚያምኑ። ስሜቱ ላይ የተመረኮዘ እምነት ነው የሚኖረው። ስለ ስሜት አንድ ቀን በሰፊው ስለምናገር በዚህ ልለፈው እና ቃሉ ላይ ግን የተመሰረተ እምነት ሲኖረን በቃሉ ላይ ግን ስንቆም ያ እምነት ተግባራዊ ይሆናል። ለምሳሌ ጌታ ምንድነው ምዕራፍ 7 ማቴዎስ ወንጌል ላይ ቃሌን ሰምቶ የሚያደርገው ሰው ቤቱን በአለት ላይ የሰራ ልባም ሰው ይመስላል። ልባም ሆኖ ነው ቤቱን በአለት ላይ መስራቱ። ዝናብ መጣ፣ ወጀብ መጣ፣ ያን ቤት መጣው፣ ቤቱ በአለት ላይ ስለተሰራ አልወደቀም ይላል። ልባምነቱ ምንድነው? ቤቱ ምን ላይ ነው የሰራው? አለት ላይ ነው የሰራው። ሁለተኛው አይነት ሰው ቃሌን ሰምቶ የሚያደርገው ሰው ቤቱን በአሸዋ የሰራ ሰው ይመስላል። አሁን ዝም ብለን ይህን ቃል ምናባዊ ስናደርገው ወይም በአይነላችን ስንስለው ለአንዱ እግዚአብሔር አለት የሰጠው በቃ አንተ እዚህ አለት ላይ ስራ፣ አንተ ደግሞ ሰነፍ ስለሆንክ ሂድ አሸዋ ላይ ስራ ብሎ ያስተናበተው ብለን ነው የምናስበው። ግን እንደዛ አይደለም። አለት የሚለው እንግሊዝኛው ቀጥተኛ ትርጉም ቤድሮክ ነው የሚለው። ቤድሮክ ማለት ምንድነው? ህንፃ ሲሰራ አፈሩ ተቆፍሮ መሬቱ ተቆፍሮ እንደተገኘው ሶይል ኢንቨስቲጌሽን መሰረት ቤቱ ሊቆምበት ይችላል የሚለው የመጨረሻው የድንጋይ ንጣፍ ነው ቤድሮክ የሚባለው። ሁለቱም የተሰጣቸው ላንድስኬፕ ተመሳሳይ ነው። ያኛው ልባም ስለሆነ አሸዋውን ቆፍሮ አውጥቶ ኢየሱስ ይኖርበት የነበረው አካባቢ ስካንዲኔቪያን ካንትሪ አሸዋማ ስለሆኑ አሸዋውን ቆፍሮ አፈሩን ቆፍሮ ቤድሮኩን ካገኘ በኋላ እውነተኛውን አለት ካገኘ በኋላ ላይፉን እዛ አለት ላይ መሰረተዋል፣ ወይም ቤቱን ያን አለት አግኝቶ ይመሰርተዋል። ይሄ ሰውዬ ደግሞ የቶሎ ቤት ግድግዳው ሰንበሌጥ ሩጦ ዝም ብሎ አሸዋውን ቆፈር አድርጎ ያቆመዋል። እምነት የሚፈተንበት ሰዓት ይመጣል። ያኛው ቤዝመንቱን አግኝቶታል፣ አለቱን አግኝቶታል፣ ቃሉን አግኝቶታል። ቃሉን ስላገኘው ቃሉ ላይ ስለተመሰረተ ዝናብ ሲመጣ ወጀብ ሲመጣ ልዩነቱ ሁለቱም ይፈተናሉ። እኛ በጣም ስለጸለይን በጣም ስለጾምን በጣም የእግዚአብሔር ቤት ውስጥ ስለምንሄድ ቸርች ስለማንቀር ፈተና የሌለብን መሆን አንችልም። ይሄን ወቁ። ኢንኩቤተር ውስጥ እግዚአብሔር አያስቀምጠንም። ለሁለቱም ዝናብ ወጀብ ንፋስ ይመጣል፣ ተወስኗል። የሚፈተነው ግን የሚታወቀው ግን የት ላይ ነው እምነትን የመሰረትከው ነው። ስሜት ላይ ከመሰረትከው ይወድቃል። ቃሉ ላይ ከመሰረትከው ይቆማል። እየፈራህም ቢሆን የተንቀጠቀጥክም ቢሆን የደነገጥክም ቢሆን ቃሉን አጥብቀህ ይዘህ እምነት ማመንህን በዛ ላይ ቤዝድ አድርገህ ከሄድክ ቃሉ በባህሪው የሚጥል ስላልሆነ ቃሉ ይበቅልልሃል። ይሄ ለእምነት የመጀመሪያው መሰረታዊ ነገር ነው። based on the word of God. Don't follow your sense, your feeling. የሚመስላችሁን አትመኑ። ጉድ ተውት። መልካም ሐሳብ አትመኑ። ሌላው መያዝ ያለባችሁ ስለ እምነት ሁለተኛ ብዬ የማስቀምጠው እንደ ፈቃዱ ማመን ያለብን። እግዚአብሔር ፈቃዱን እንድናምን ነው የሚፈልገው። አንዳች ነገር እንደ ፈቃዱ ምን ለምን ያደርገዋል? ፈቃዱ ነው ወይ ያ ነገር? ፈቅዷል ወይ እግዚአብሔር? በመጽሐፍ ቅዱስ የተጠቀሰው ጥቅስ ሁሉ የኛ አይደለም። አንዳንዱ እኛን የማይመለከተን ነው። መጽሐፍ ቅዱስ ያለው ነገር ሁሉ የኛ ነው ብለን የምናምን ከሆነ ለምሳሌ አንድ ጥቅሶች አሉ። ይሁዳም ታንቆ ሞተ ይላልና መታነቅ አለብን ማለት ነው። እኛ በክርስቶስ እያል ባገኘነው በአዲሱ ፍጥረታችን በውስጣችን በተፈጠረው አዲስ ሰው አማካኝነት እግዚአብሔር በልጁ በክርስቶስ መስቀል ወይም መስዋዕትነት ስራ የፈቀደልን ነገር ሁሉ ባለቤት መሆን እንችላለን። በዛ ፈቃዱ ስለሆነ ለምሳሌ አንድ የምትጠሉት አለቃችሁ ቢኖር እንዲሞት ብትጸልዩ የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣም እንዳላቸው ለነ ጴጥሮስ። አረ ጴጥሮስ ምንድነው ያላቸው? እሳት ከሰማይ ምንድነው? ቅርታ ጴጥሮስ አልኩ፣ ዮሐንስና ያዕቆብ የነጎድጓድ ልጆች፣ ጌታ ሆይ እሳት ከሰማይ ወርዶ እነዚህ እንዲበላ ኤልያስ ደግሞ እሳት ወርዶ 50 ሰዎቹ እንደበላ ጥቅስ ጠቅሰው
ፍቃድ ምላቸው ጥቅስ ጠቅሰው እነዚህ ደግሞ እንዲበሉ ፍቃድ ምናምን ተናገር ሲሉት ጌታ መድኃኒታችን ምን አለ? ምን አይነት መንፈስ እንደሆነላችሁ አታውቁም። ሰው ልጅ ሰው ሊያድን እንጂ ሊያጠፋ አልመጣም ስለሚል የእግዚአብሔር መንፈስ ዓላማ ሰውን ለማጥፋት ሳይሆን ለማዳን እንዲሞት እግዚአብሔር ብሎኛል ምናምን በቃ ጌታ ምናምን ብትል እንደ ፈቃዱ አይደለም። ኢነርጂን ነው የምታባክነው። ከትክክለኛው እምነት ምንጭ ወጣ አይደለም። በልጁ በክርስቶስ የሆነልን ስራ ላይ ግን ማመንና ያን የዛ ነገር ባለቤት መሆን እንችላለን። ለምሳሌ ፈውስ፣ የታመምነውን ነገር እንድንፈወስ እግዚአብሔር ያን ማመን እንድንችል ያንን አጥብቀን እንድንይዝ በዛ እንድንቆም እንድንጸናና ሪዛልት እንድናመጣ የእግዚአብሔር ቃል ይፈቅዳል። ምክንያቱም በኢሳይያስ 53 ላይ በመገረፉ ቁስል ቁጥር 5 ላይ ተፈውሳችኋልና ይላል እና መገረፉ ያመጣልን ሪዛልት ነው። መስቀሉ ያመጣልን ሪዛልት ስለሆነ ያንን ሪዛልታችንን በማመን የኛ ማድረግ ይቻላል። እየወደቅን እየተነሳን ቅድም እንዳልኳችሁ ሳይክላችን በደንብ እየጋለብን ማለት ነው እንጂ አይ በቃ ጌታ ብለን የሆነ አቅጣጫ በሌለው መልኩ ላይፋችንን ዝም ብለን ዌስት ማድረግ የለብን። ብዙ በልጁ በክርስቶስ የተፈቀዱልን ነገሮች አሉ። ተፈቅደውልን ግን ወርደው የኛ ያልሆኑ አካያዱን ስላልቻለን አሰራሩን ስላልቻለን ወርደው የኛ ያልሆኑ ብዙ ሀብቶች አሉ። እንደ ቅዱሳን እንደ ክርስቲያን በብዙ ሀብት የተጠቀጠቀ ሰው የለም። ምክንያቱም በልጁ በክርስቶስ ያልሆነልን ነገር በጣም ያልሆነልን ነገር የለም። ብዙ ነገር ሆኖልናል። የዛ ነገር ግን ባለቤቶች አብዛኞቻችን በቤተ ክርስቲያን ውስጥ ያለን ቅዱሳን we are committed በጣም ኮሚትድ ነን። አስራት በመክፈል ቸርች ኤቭሪ ሳንዴ በመሄድ የእግዚአብሔርን ቃል በመስማት በእምነት ላይ በእምነት ሳይክል ውስጥ ተራምደን ግን ማመን ስላልቻልን ግን የብዙ እንትኖች ባለቤቶች ግን አይደለንም። ግልጽ እናወራለን። ስንቱ ነው በቸርች ውስጥ የአእምሮ ህመምተኛ የሆነው በጭንቀት ምክንያት በፍርሃት ምክንያት ከቤቱ የማይወጣ ክርስቲያን ስንት ነው? መጽሐፍ ቅዱስ ግን አባት ብለን የምንጮህበት የልጁ መንፈስ እንጂ የፍርሃትና የባርነት መንፈስ አልሰጠንም ይላል። አልሰጠንም ተብለን አልሰጠንም እኛ ፍርሃትና ባርነት አይገዛንም ግን በፍርሃት ባርነት ስንቱ ነው የሚገዛው? ዶር ቱ ዶር የቸርችን ሜምበሮች ኢንተርቪው ብታደርጉ የዛ በክርስቶስ የተገኘላቸው ሀብት ተጠቃሚዎች አይደሉም። ሀብታም ናቸው እንጂ ተጠቃሚዎች አይደሉም። ልክ እንደ አብርሃም እግዚአብሔር ተናግሮታል የከነዓን ምድር የሱ እንደሆነ ስፋቱ ርዝመቱ በቃ ከመታወቅ የሚያልፍ ሰፊ ርስት ሰጥቶታል። አወርሳለሁ ተብሎ ነው የመጣው። አይነስ ካየው ድረስ ተወርሳለህ ተብሎ በውስጥ አይኑ ያየውን ሁሉ ባለቤት ነው የሆነው አብርሃም። ሚስቱ ስትሞት ግን ሚስቱን የቀበራት በተለመነ መሬት ላይ ትንሽ የመሬት ገዝቶ ነው ከመምሬ ከሚባል የቃል ኪዳን ጓደኛው ትንሽ መሬት ገዝቶ ነው ሚስቱን የቀበራት። መቅበሪያ እንኳን ቦታ አልነበረው። ቤት መሰረት ጥሎ ቤት መስራት አይችልም። በድንኳን ነበር የሚኖረው። ተነግሮታል። የሱ ነው ያርስት የሱ ነው። ሰማይና ምድርን የፈጠረ ለምድር ወሰንን ያዘጋጀ ለባህር ዳርቻን ያዘጋጀ እግዚአብሔር ይሄ መሬት ያንተ ነው ብሎታል። ግን የሱ አይደለም አልነበረም በጊዜው በነበረበት ጊዜ። ከዛ በኋላ ከ400 ምናምን ዓመት በኋላ ከብዙ ትግል ጦርነት በኋላ የዛ መሬት ባለቤት የሆነው አብርሃም ዞር የወረሰው ማለት ነው። እኛ በክርስቶስ ብዙ ነገር ተደርጎልናል። ምንድነው የጎደለን ካላችሁ ማመን የሚባለውን ነገር ማመንን ደግሞ ሽባ ያደረገው ምንድነው? ሰባኪዎች ናቸው። እምነት ትንሽ ነው ስለማታምን ነው ምናምን ስለሚባል ሰው ቤቱ ቁጭ ብሏል ፈርቶ። በቃ እኔ አላምንም፣ ያለኝ ይበቃኛል፣ ኑሮ ይበቃኛል፣ አላምንም፣ ይሄን ደፍሬ አልናገርም፣ ይሄ የኔ ነው አልልም፣ እግዚአብሔር ይሄን ሰጥቶኛል ብዬ በአፌ ሞልቼ አልናገርም ብሎ ቁጭ ብሏል ቤቱ። እና ያችን ያለችን እምነት ማውጣት እስክንጀምር ድረስ እግዚአብሔር በክርስቶስ ኢየሱስ የሰጠንን ነገር ተቀምጦ ማንም ሰው ሳይጠቀምበት ትሬዠር ዱነን ባይዛ ባለ ሀብት ባለቤት ሆነን ምንም ሳንሰራበት ተቀምጠናል። ለዛ ነው ዛሬ እምነትና ማመን ብዬ ርዕስ ሰጥቼ የመጣሁት።
ይህን በቪዲዮ በዩቲዩብ ወይም በቲክቶክ እየሰማችሁኝ ያላችሁ ክርስቲያኖች መለማመድ አለብን። መውደቅ መነሳት አለ። ያው መውደቅ መነሳት አለ። አሁን ለምሳሌ በጨለማ ስልክ ተደውሎላችሁ መብራት በጠፋበት ሰዓት፣ ብዙ የኢትዮጵያ መብራት ስለሚጠፋ መብራት በጠፋበት ሰዓት በጨለማ ተደውሎላችሁ ስልካችሁን ያስቀማጣችሁበት ቦታ ስትሄዱ የሆነ ነገር አደናቅፏችሁ ብትወድቁ በዛው ትተኛላችሁ? በመውደቁ የተጎዳውን አካላችሁን እያሻሻችሁ ነው ወደዛ ቦታ ሄዳችሁ ስልኩን የምታነሱት። ምክንያቱም ስልኩ እየጮኸ ስለሚረብሻችሁ። ዓላማችሁ የተነሳችሁበት ዓላማ ስልኩን ለመዝጋት ስለሆነ፣ እምነትም ቢሆን መውደቅ መነሳት አለ። ማመንም ቢሆን ይቅርታ እምነት እየተጠቀምኩ ማመንም ቢሆን መውደቅ መነሳት አለ። በቃል ላይ ጸንታችሁ ቆማችሁ እንዳለ ሆናችሁ በውስጣችሁ ጥርጣሬ፣ ፍርሃት፣ ሪዛልት ማጣት፣ ተስፋ ማጣት ይሄ ነገር ስላለ በሶስተኛ ማስቀምጠው ስሜት የሚባለው ነገር ነው። የእምነት ጠላት እምነትና ስሜት በጣም የሚለያይ ነገር ነው። የእምነት አንዱ ጠላት ስሜት የሚባለው ነገር ነው። አሁን ብዙ ጊዜ በቃ ሰው የደስተኛነት ስሜት በተለያየ አቅጣጫ ይሰማዋል። ደስተኛ የመሆን ስሜት፣ ሪላክስ የማድረግ ሳቲስፋክሽን ስሜት በተለያየ አቅጣጫ ልታገኙ ትችላላችሁ። ለምሳሌ አሁን ያላሰባችሁት ብር አካውንታችሁ ላይ ያልጠበቃችሁት ብር ገብቶ ብታገኙት በጣም ደስ ይላችሁ፣ ስሜታችሁ ወደ ላይ ይሰቀላል። ከዛ ደግሞ ያ በስተት ያስገባላችሁ ሰውዬ ደግሞ ደውሎ ኖ ብሩ ያንተ አይደለም ይቅርታ አድርግልኝ ተሳስቼ አስገብቼው ነው አሁኑኑ መልስልኝ ብሎ ደግሞ አካውንት ሲልክላችሁ ደግሞ ከባንክ ጋር ተነጋግሮ ስሜታችን ደግሞ ታች ወርዶ መሬት ደግሞ ድብልቅ ይላል። ጠዋት ከልጆቻችሁ ጋር ከሚስታችሁ ጋር በጥሩ ሳቅ በጥሩ ደስታ በቃ ፈገግ ብላችሁ ስትወጡ ደስ ይላችኋልና ሰው ቸርች ሲሄድ በቃ ደስ የሚል ስሜት ከተሰማው በዚህ እግዚአብሔር አለ፣ ዛሬ እግዚአብሔር በመካከላችን አለ፣ እግዚአብሔር ዛሬ ታሪክ ያደርጋልና ብሎ ያምናል። ተሰማንም አልተሰማንም እምነት ከስሜት ጋር ይገናኛል። ዝም ብለን ነው ማመን ያለብን። የሚሆን መሰለንም አይሆን መሰለንም ሲምፕሊ ይመስላችኋል። ይሄ ነገር ግን በጣም ፋክት ነው። የደበራችሁም ቀን ድብርት የሚባል ነገር ስላለ፣ ደስ ያላችሁም ቀን በእምነት ነው መጽናት ያለብን። ማመን ያለብን እንጂ ስሜታችንን ፎሎ ማድረግ የለብንም። አሁን ለምሳሌ ቸርች ስንሄድ ቅድም ነገርኳችሁ፣ በሆነ አቅጣጫ ወይ ጥሩ እንቅልፍም ሳተኙ ቀርታችሁ ስሜታችሁ ተረብሾ በምትሄዱበት ጊዜ አይ ዛሬ በቃ እንደው ጌታ በዚህ ቦታ ያለ አይመስለኝም፣ የለም በቃ ጌታ ስለሆነዋል እንደው ደስታ አልተይሉና የሚለውን ልተውና ደስታ አልተሰማኝም፣ በቃ ደስ እያለኝ አይደለም ነው ምንለው አይደለም። ግን ቃሉ ማመን ያለብን ሁለት ወይም ሶስት ሆናችሁ በተሰበሰባችሁበት በመካከላችሁ ይገኛሉ የሚለውን ቃል ነው ማመን ያለብን እንጂ የኛን ውስጥ ፊሊንግ የኛን የውስጥ ደስታ ተከትለን ስሜታችን ላይ የተደገፈ ልክ አሸዋና ቅድም ያልኳቸው አሸዋ ላይ ቤቱን የሰራው ሰውዬ ሜን ፕሮብሌሙ ይሄ ይመስለኛል። እና ቃሉ ላይ ብቻ ትኩረት ስታደርጉ ማለት ነው፣ ቃሉ ላይ ብቻ ፎከስ ስታደርጉ፣ ያን ብቻ ለማየት ስትወስኑ፣ ያን ብቻ ለመናገር ስትወስኑ፣ ያን ብቻ ለማድረግ ስትወስኑ፣ ቃሉን ብቻ ለማየት፣ ቃሉን ብቻ ለመስማት፣ ቃሉን ብቻ ለማድረግ ስትወስኑ፣ በዛን ጊዜ እምነታችሁ ተግባራዊ ይሆናል። ማመናችሁ ሪዛልት ያመጣል ማለት ነው። ማመናችሁ ሪዛልት፣ እምነታችን ወዲያው ሪዛልት እያመጣልን ይሄዳል። በማመን እየተለማመድን እንሄዳለን። ማመንን ፕራክቲስ እያደረግን እንሄዳለን። ደስ እያለን ይሄዳል። ካልሆነ ሪዛልት አልባ እንትን ነው የምንኖረው፣ ላይፍ ነው የምንኖረው። ሌላው በአራተኛ የማስቀምጠው ምንድን ነው? አምነን መራመድ ነው። ማመን የሚጠብቅባችሁ አንደኛው ነገር እርምጃ ነው። ውሳኔ፣ እርምጃ፣ አካሄድ ይጠበቅባችኋል። አይደሉና አምነ ቁጭ ቤት እንዲሁ በቃ ቁጭ ብለህ በር ዘጋግተህ አይደለም።
የተናገረህን ነገር ተግባራዊ ለማድረግ ወይ ደግሞ አንተ ካንተ የሚጠበቀውን ነገር ለማድረግ መነሳት መቻል አለብህ። መነሳት መቻል አለብሽ። ምን ማለት ፈልጌ ነው? አሁን ጌታ 38 ዓመት ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሰውዬ 38 ዓመት ማለት ትልቅ እድሜ ነው። ከኔ በትንሽ የሚያንስ ሰውዬ ማለት ከኔ በትንሽ የሚያንስ ሰውዬ እድሜ ነው 38 ዓመት ማለት። 38 ዓመት ሙሉ አልጋ ቆራኛ የነበረ ሰው፣ ተነስቶ ያለ ድጋፍ መቆም የማይችል ሰው፣ ያለ ድጋፍ ባህር ውስጥ መግባት የማይችል ሰውዬ ጌታ መጣና ልትድን ትወዳለህ ወይ ብሎት፣ ያው ብዙ ሰውዬው ብዙ ነገር ነው ያወራው። ከዛ በኋላ ምንድነው ቀጥሎ ልትድን ትወዳለህ ወይ ብሎት ቀጥሎ የተናገረው ቃል ምንድነው? ተነስና አልጋን ተሸክመ ሂድ ነው ያለው። አሁን 38 ዓመት በአልጋ ላይ ተኝቶ ቁስሉ በመተኛት የተነሳ ቁስሉ ጀርባው የተላላጠ ሰውዬ ተነስና አልጋን ተሸክመ ሂድ ማለት መራራ ቀልድ ነው። እውነቴን ነው ብላችሁ ይሄ ሰው ግን እምነት ግን እንቅስቃሴ ስለሆነ በቃ ይህን ቃል ሲሰማ ተነስቶ ለማንጠፍ ራሱን ሬዲ ያደረገ ሲሞክረው ተነሳ። ኖት በቃ መነሳት ብቻ አይደለም አልጋውን ተሸክሞ ሄደ በሰንበት ቀን። ለተነገረው የእግዚአብሔር ቃል ከአፉ የወጣው የክርስቶስን ቃል ተግባራዊ ለማድረግ እርምጃ ወስዷል። ሰውዬው እዛው ተኝቶ ኧረ አንተ አትቀልዳለህ እንደ 38 ዓመት እኮ ነው ብሎት ቢሆን ኖሮ በዛው ቀልጦ ይቀር ነበር። አንድ 6-7 ዓመት ደፍኖ በቃ እንዲሁም በጣም እድለኛ ሰው ነው። 38 ዓመት ታሞ ሳይሞት መጠበቁ በራሱ በጣም እድለኛ ሰው ነው። ሴሎቹ ሞቶ ሳያልቁ ኢየሱስ ያደረጋቸው ፈውሶች ሁሉ የሰውም ድርጊት የማመንም ድርጊት አለባቸው። አሁን ለምሳሌ እጁ ታጥፎ የነበረውን ሰውዬ ጌታ ጤነኛ እጅን ዘርጋ ነው መጀመሪያ። ጤነኛ እጁን ዘርጋ በደሞ የታመመውን ዘርጋ ቢሆን እንዴ ችግር እኮ እጅ መዘርጋት አለመቻል ነው እንዴት እንዲህ ትለኛለህ ቢለው ይፈወስ ነበር? በእምነት ዘረጋ። አሁን ብዙ ሰው ብልጽግና መለማመድ ይፈልጋል፣ ግን ያለችውን ለማንም አይሰጥም። ለድሃም አይሰጥም፣ ለቤተ ክርስቲያን አይሰጥም። በመስጠት ውስጥ ነው መቀበል ያለው። ለዘሪ ዘርን ነው የሚሰጠው እግዚአብሔር። አዘራት አይዘራብህ። እምነት ልምምድ ማለት ይሄ ነው። ያማ ያን ስታደርገው ነው ያንተ እንቅስቃሴ ያንተ እርምጃ ሲኖርበት በዛው ውስጥ ያለው እንቅስቃሴ ባንቺ ህይወት ውስጥ ለውጥ ያመጣል። እየፈራ ነው የምታደርገው? አዎ ኦፍ ኮርስ እየፈራ ነው የምታደርገው። የተጠራጠርክ ነው ወይ? አዎ አንዳንዴ ልትጠራጠር ይችላል፣ ግን ሪዛልት አለ። መጨረሻ ላይ ይሄን ነገር ከተለማመድከው በኋላ ሲምፕል ነው የሚሆነው ለአንተ። ኦልሬዲ እንዲህ አይነት በእምነት መኖር ተለማምደሃል። በእምነት መኖር ተለማምደሻል። ለአንቺ ሲምፕል ነው የሚሆነው። ሲምፕል ትሩዝ ነው የሚሆነው። እስክትለማመደው መውደቅ፣ መነሳት፣ መፍራት፣ መጠራጠር ይኖራል። ተጠራጥረኛል አንተ ምንም አልሰጠህም። እግዚአብሔር የማንም ሰው ባለዳ ስላልሆነ እግዚአብሔር የማንም ሰው ባለዳ አይደለም። ልታምኑ የተዘጋጃችሁት ነገር ቃሉ ከሆነ እንደ ፈቃዱ ከሆነ ስሜታችሁ ላይ የተደገፋችሁ ካልሆነ ወይም ስሜታችሁ ሲለዋወጥ እምነታችሁ አብሮ ማይለዋወጥ ከሆነ ሁለተኛ ደግሞ ሶስተኛ የመጨረሻ አራተኛ ደግሞ የምታምኑት ነገር ላይ እርምጃ የምትወስዱ ከሆነ ቢሊቭ ሚ በአጭር ጊዜ ውስጥ የእምነት ሰው ወይም ደግሞ በእምነት የሚኖር ምድር ላይ ኑሮውን በእምነት ያደረገ ሰው ትሆናላችሁ። ቢሊቭ ሚ። ይሄን ትሬንድ ካረግን ከጀመር ነው ይሄን ነገር ከመስራት ከጀመር